አንቺ የሆነ ሰዓት ላይ ናኒ ዝቤት ያወራ ነው ዛሬ እሱን እኮ እሱን አላልኩሽም እኔ በቀደም እንደዛ እንዴ ወንድም ተቆረጠ ይቆርጣ ሴት ብቻ አይደለችም ያለው ዛሬ እኮ በስንት ጊዜው አመጣለን ልጅዮ የፈጠነ አይዲያ የሚወስዱት እዚህ አይዲያ ነው የሚውሉት ቲክቶክ ላይ በምንድነው ግን ሲገቡ አይታዩም እነሱ ባይዘዌ እኛ ድሮም አላመንም ስራ ነው ብለናል እግዚአብሔር ይመስገን አሁንም ይስሩ ፎቅ ይስሩ እንዲህ እየሰሩ ፎቅ ይስሩ እኛ ምን ቸገረን ይደጉ እኛ እድገታቸውን ነው የምንሻው የምንፈልገው ከፈለግሽ ሽጡ ከፈለግሽ አከራዩ ከዚህ በኋላ ያለው ቃሉን አንቺ ነሽ ያላችሁ ያ ማለት እነዚህ ልጆች እኮ በጣም ዲሲፕሊንድ ናቸው አይጠጡ የሆነ ነገር አያረጉ ገንዘባቸውን ጀስት የሰሩትን ትክክለኛ ቦታ ላይ ያሳዩንም ጭምር እሱ ራሱ እኮ ተናገረ አይደሽ በመሃል እኮ ይደሃል ረስቶት አይገርምም ማለት እኮ መጀመሪያ ላይ ሌላ ወራና አይገርምም ማለት እኛ ገና ወጣቱ ነን እንደዚህ እድሜያችን ረስቶታል እኮ ከነ አይዞ ደግሞ ቅመሜ ይላታል ቅመሜ እየነገርኩሽ አይደል እንደ ዛሃራ መኪናው እኔ ስላለውልሽ እኮ አላትና ከዛ በኋላ እኔ ስላለኝ አለ ነይ እናቴ ሲል አልሰማችሁትም እሷ ደግሞ እኔ ከዚህ ጋር እኔ ብቻዬን ልኖር ነው እንዴት አለ እናቴ ነው ያላት እንዴ ናንዬ የእውነት ቦታ ስንሄድ ግን እስቲ አንቺ ዝም ብለሽ ታስቢ አንድ ወንድ ልጅ ሰርቶ ለሌላ ወንድ ይሰጣል እንዴ እስቲ እነሱ ሲጀምር ቡታጅራ ሲገቡ ይሄ ስራ እንዳለ ይሄን ስራ እንዲጨርስ ስለፈለገ ይሄን ድራማ መጡ በፍራንክ በምናምን ሊሆን አይችልም ስራ ኮንቲኒስ የሆነ ስራ ኢንካም ያስፈልግ ስራ ያስፈልጋቸዋል ይሄን ስራ ጀመሩ ገባሽ ይሄ አሁን ኮመን ሴንስ ነው እኛ እውር ካልሆን በስተቀር እንደው አናቅም አይግባን ካላልን በስተቀር ምንም የሚገባ ነው አሁን በተለይ ከዛሬ ጀምሮ መረዳት አለብን አሁንም እውነት ነው እሷ ፍቅር ነው የምትፈልገው የታዩ ፍቅር ይገላለጹ አይገላለጹ እኛ በምን አወቅ እንዴ የግድ ፍቅር እኛ እኮ እናቶቻችን እኮ ፍቅር ስላ ተደባብቀው ተገላልጸው ነው ዛሬ ጥሩ ኖሮ የሚኖሩት ዝም ብሎ አስፋልት ላይ ተገላለጸ ይግደሉት አፈቅርሻለሁ አይላትም እነሱ አንገቱን ቢቆርጡት አፈቅርሻለሁ ብሎ ሚዲያ ላይ አያወራም አይላትም ግን በጣም ስማርትነታቸውን የተረዳሁት ምን ላይ እንደሆነ ታውቃላችሁ ከምንም በፊት መጀመሪያ መቀመጫቸውን የክራይ ቤት ይዞ መግባት ጋብቻ ሳይፈጠር ልጅ ሲፈጠር ቤት ለስራ የለ ጣታቸውን ጨርሰው በቃ ላይፋቸውን ለመጀመር መንገድ መጀመራቸው እኔ በጣም ነው ደስ ያለኝ በእውነት በጣም ደስ የሚል ሀገራቸው ሊያስደንቃቸው ይገባል የተመዘገቡት ማለት ነው እዛም አለሻል ገዛላት ሰርፕራይዝ ያደርጋችሁ በፊት ገዛላት አላት እኮ ታዲያ ደግሞ ለምን አልነገርከኝም ማለች መጀመሪያ ይሄ ሁሉ ሲፈጠር ለምን አልነገርከኝም እኮ እየሳቀች አቤት ማስመሰል ስጀምር ናኒ ቆይ እኔ ለናኒ ጥያቄ አለች ዛሬ ስትመጣ በቃ አወራችሁ ውድ ያወራችሁ ሰርፕራይዝ የሆነ የመስልሻል ስታያት ፊቷ ኖርምዬ ተነግሯት ነው የመጣችው በደንብ አውቃ ድራማው ለማሳመር ካንተ ጋር አልሄድም አለች እኮ ድራማው ለማሳመር አልሄድም ካንተ ጋር ምን ብላ ተግደረደረች ማለት ነው ሲያት ልትወስዳይዛት ላስረግዝሽ ነው ያለ አይ እኔ ላስረግዝሽ ነው በፍላጎት ኪችናችን ካለ በኋላ ኪችናችን አለ ለማንኛውም በጣም ተጫወቱ ወይኔ ተጫወቱ ለሙሽዬ የሁለት ቤት ለሙሽዬም እንትን ብሏል እኮ የሆነ ኤስ ምን ብሏል መሰለሽ ሀብን ተናገረና የሆነ ሰውም አለ ሌላ ጊዜ ያሳያቸዋል እነግራቸዋለሁ ብሏል ያ ማለት አይ ባለፈው ብሏል እኮ ለሙሽዬና ዛሬ ተናገረ እኮ ናንዬ ሌላ ጊዜ ደግሞ ማሳያቸዋለሁ ብሏል ወይ ሲሄዱ ቲክቶክ ላይ ታስታውሳችሁ መጀመሪያ ከቡታጅራ ተጣልተው እንትን ይሄ ወደ አዲስ አበባ ምናምን ልትመጣ ስትል በቲክቶክ ምን አሉ ገና ነው ገና ስላንቺ መች ኖርኩና
የሚል እንትን ለቀቀ። ተሻልማ የሞነሽ ነው በሰላም ነው እንደዛ እያለ ነበር። እንደገና እሷ ደግሞ ይቅር ይቅር ካንተ ወዲያ ፍቅር እያለች እና እናንተ ጭብጥ ይዛችሁ ይሄንን ከዚህ በኋላ የፈለገው ቢመጣ እንኳን እሱም ለሷ እየኖረ እሷም ደግሞ ካንተ ውጭ ፍቅር ይቅር ይቅር ብላ ሌላ ጊዜ ስድብ እንኳን ቢሰዳደቡ እነሱ መሰረታዊ ነገር ቁጭ አድርገው አጀንዳ የኛ ነገር ይሄ ነው ብለውን ነው ከዛ በኋላ የማይሆን ነገር ይገቡ። እነሱ ብልጥ ናቸው ውዴ። መኪናውን ገዛ፣ መንጃ ፍቃዱን የያዘ መኪናውን ገዛ፣ አሁን ቤቱን ሰራ። ከዛ የሚቀራቸው ሰርግ ነው፣ ልጅ መውለድ ነው። 4 ነጥብ በፕላን ነው። በጣም ደስ ይላሉ። ጎበዝ ናቸው፣ ብልጥ ናቸው። በ2 ዓመት ይሄ ሁሉ ስኬት ወጥረው ስለሰሩ ወጥረው ያለው ጨምርላቸው። አይ እነሱ እዚህ ክራር ይመታሉ፣ እነሱ ያድጋሉ። እነሱ ክራር ይመታሉ። እረፉ ነው እረፉ። ሰውን እያወዛገበ ነገር ይሰራል። ቀለም አድርግ ያረጋሉ። ግን አሁን ዛሬ እንደፈለጋችሁን እኮ አላቸው። አሁን ሰው የሚሳደበውም ሰው የስድብ ሱስ ከሌለበት በስተቀር የሚረግሙት ምንም የሚሉት ምንም ያራግምም የሚሳደብም ነገር የለም። ለምን እነዚህ ስራ በቃ ችግር ነው የምታመጪው። ይዘጋብኛል። ቀብራራ ምን የሚያስለቅሳለ? ፍቅረኛሽ ከደሽ እንደው ነው ወይ ችግር ይኖርባል። ጤና አስረግዞ ጠፋ እንዴ? አቦ ደግሞ የልጁ ነገር ለኔ አይደለም ብያለሁ። ይሁን አይሁን ወደፊት የሚፈታ ነው። እሱ ይቅር፣ እሱ እኮ ያለፈ ነው አለ። ደግሞ አለፈ። ያለፈን ነገር እያመጣች እንለያይ ትለኛለች አለ። ኖ ናንዬ እዚህ ጋር ኖ ይሄውልሽ፣ እዚህ ጋር እየተናገረ ያለው ገስት ላይ ቁጭ ብለው ለሚያወሩት ነው። ቁጭ ብለው ለሚያወሩት ሰዎች ነው። ምንድነው ያለፈን ነገር እያመጣችሁ ዝም ብላችሁ ወደፊት እያመጣችሁ አትፈትፍቱ ነው ያለው። ፊት ለፊት ነው የተናገረው ዛሬ። ሲቀጥል ደግሞ እንደሃለ ናንዬ 1 ሳምንት ነበር የቀረኝ። ምን አለ ብጨርስ? ምን አለ ብጨርስ? ረበሻችሁ ይብለው ወንጅና በጣም እሱ ላይ ገብቶኛል። ወጣጠሩት በቃ። ግን እውነቱን እኮ ነው ናንዬ እያመጡ እየተናገሩት ነበር። የሆነው ለምን አያስረዳትም? ለምን ቁጭ ብሎ አያስረዳትም? ለምንድን ነው ያለፈውን ማስረዳት እያሉ በጣም ይዘውት ነበረ። ዛሬ ምን የሆነ ማለት ምን ብላችሁ አትጨቅጭቁኝ አለ። ዛሬም እኮ አሉና ሰለች በሱ አየሁት። ወይኔ ሳልችቶታል። ስድብ ልጁ የሱ አይደለም ከተባለ ትችት አድርጊያለሁ ለምን አይልም? በእርግጥ ልጁ የኔ አይደለም ግን ደግሞ ተኝቻለሁ ብሎ ለምን አይነግራትም ይላሉ። እንዴት ነው እንደዚህ ማታ ምን አልኩ? እንደዚህ ድረስ ጥያቄ የሚጠይቁ ሰዎች አሉ። እነሱ በእነሱን ብሬን እነሱን ለሳምባ እንሁን አሉ። በእውነት ነው የምልሽ፣ ይደብራል። ያደገ ትልልቅ ሰው እንዲህ መባል ያለው ደግሞ በጣም ትልልቅ ደግሞ እኔ የማከብራቸው ሰዎች ናቸው። በጣም እውነት እግዚአብሔር ነው የሚከበረው። ይሄን ነው ክብራቸው። እኔ ግን አንዴ የሆነ ነገር ልናገር አንዴ የሆነ እንትን ላይ ስትሆን ትከባበሪያለሽ እኮ ሰው አይደል? ሰው ይከባበራል በጣም ምን መሰለህ፣ መከባበር ግዴታችን። እናንተ ጩ እኔ እሰራለሁ ነው የዛሬው መልእክት። በጣም እኔ እኮ ውዴ ገንዘብ ከተከፈለኝ እኔ ቢረግጡኝ ምን አገባኝ? ወደሽ ከተኛሽ ቢረግጡሽ አይክፋሽ ነው እኮ። ይሄው በተግባር ቲክቶክም ላይ ቁጭ አለ፣ ዩቲዩብም ላይ ሰሩ። ይሄው ውጤቱ በቃ ውጤት ነው ዋናው። የትም ፍጩ ዱቄቱን አምጪውና ፍቅረኛውን ኤርሜላን ይዞ መጣ። እና ያንን ይዛ መጣች። ታዲያ ይስያ ሲበሻሸቁ አላያችሁም? ዛሬ የዛሬው ማስታወቂያ አይደለም። የዛሬው ማስታወቂያ አይመስለኝም የሰሩት። ትክክለኛ ቤት ሰውየውን አልሰማሽም? ኧረ የዛሬው ኖርማል መኖሪያ ቤት ነው እየተሰራ ነው። ማስታወቂያ እኮ ሲሆን የተጨረሰ ነገር ቢሆን ነው። ምን አይነት ጭንቅላት ነው ያላቸው ግን እንደዚህ አይነት የሚያስቡ? ለምን ወደ ኋላ ሄደው አያስቡ? ለምን መሰለሽ ስታይ ለምን እንደሆነ ታውቃለህ? በአንድ ወር ውስጥ በ20 ቀን በአንድ ወር ውስጥ እኮ ቤት ተሰርቶ ያልቃል። ብር ካለው ይሄን ነው ምን ችግር ነው? አይ ከጀመረ እኮ ቆይቷል። ባለፈው ትዝ ይልሻል። ሂድ እንጨርሳለን እኔ ጨርሳለሁ ብሏል እኮ ሂድ አንተ ብሎታል። እኔ ጨርሳለሁ የጀመርከውን ጉዳይ ምንም አያስፈልግ ሂድ ወደ አዲስ አበባ ብሎታል። የዛኔ አዎ
እንዴ ብር ካለ ሁሉ ነገር ምክንያት ሁሉ ነገር እየገዛሽ ካቀረብሽ የማያልቅበት ምክንያት የለም። በጣም በአሁኑ ሰዓት እንደዚህ 1 አመት 2 አመት 10 አመት እኮ ግን በአሁን ጊዜ ቤት መስራት ከባድ ነው ኢትዮጵያ ውስጥ። በስመ አብ በጣም ሁሉ ነገር ተወዷል። በጣም ገጠርም ይሁን ከተማ ቤት መስራት ቦታ ገዝቶ በጣም እኔ ዛሬ ነው ሀሳብ ያመጣሁት ቅድም ማለት ነው። ምናልባት የዛሬ 6 ወር ቦታውን ገፍቶት ቢሆን የመጣበት ምናልባት ቦታው 6 ወር ምናልባት ቤት ኢትዮጵያ ውስጥ አሁን ለመስራት አንዲ ስራ ተጠርተሽ ማለት ወር ከወር በላይ ይፈጃል። ምናልባት ከ6 ወር በፊት ቤቱን ገዝቶት ቢሆን በለኔ ከ3 ወር በፊት ነው ያለሽ የጀመረው ቤት ሰሪ እኮ በጣም አስቸጋሪ ነው ታውቂያለሽ ኢትዮጵያ ውስጥ አሁን